ፔድሪ ሊስት ውስጥ መካተት አልነበረበት። ፔድሪ ስንት እናደርገዋለን? እንጨምርለት 11 ውለታ አንረሳ። ላምፕ ክለባችን ስንት ነገር ያደረገልንን ይህ ውለታ መርሳት ነው የሚወድብኝና ላምፓርድ ልቋል የምን ጊዜ ምርጥ ተጫዋች በቃ የምን ጊዜ ምርጫው ሲባል ድሮግባ ሰው እየቀለድኩ ነው የሚመስለው። ሰላም እንዴት ናችሁ? ተፈናቃዩ ጋዜጠኛ ነኝ። ዛሬ በቻሌንጃችን መሰረትና እንዲሁም በእናንተ ጥያቄ መሰረት በቲክቶክ የምናውቀውን ሶሎስ ታክቲክን ወደ እናንተ ይዘን መጥተናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣ እንግዳችን ስለሆንክ እናመሰግናለን። እኔም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እሺ፣ ዛሬ እንግዲህ ሰፋ ያለ ጉዳዮችን በእግር ኳስ ዙሪያ እናወራለን። የመጀመሪያ ግን ስለ የሚል ሴግመንት ስላለኝ እንደው እግር ኳስን በየትኛው ክለብ ጀመርክ? ማን ነው እግር ኳስን እንድትጀምር ያደረገ ተጫዋች ካለ፣ ከዛ በጀመርክባችሁ ሰዓት ደግሞ ማትረሳችሁ ጌሞች ካሉ እስቲ ቅድሚያ ስለነሱ እናወራ። ለመጀመሪያ ጊዜ ኳስ ያየሁት አስታውሳለሁ በ7 ዓመት አካባቢ ነበር እና ቼልሲ ከአርሰናል እየተጫወቱ ነበር። ተኝቼ ነበር እና የሚገርመው ስነሳ ቴሌቪዥን ተከፍቶ ቤት እያዩ ነበር እና የቼልሲ ግብ ጠባቂ ተቀይሮ ገብቶ ተጎድቶ ነበር እና ሳይዘጋጅ ሄነሪ አርሰናል ቅጣት ምት አገባበት። ከዛ በኋላ አንጀቴን በለው፣ አልቻልኩም። በቃ እንዴት ነው እንደዚህ የሚሆነው? እንዴት ነው ይህ ቡድን ሳይዘጋጅ ብዬ አሳዘነኝና በዛ ሰዓት ፋዘር ይከታተል ነበርና ሬዲዮ ላይ ሲሰማ ስለዛ ክለብ እየሰማው መጣውና ከዛ በኋላ የቼልሲ ደጋፊ ሆንኩ። ግን በዛ ጊዜ የቼልሲ ደጋፊ ሲሆን ብቻዬን ነበርኩ። በቃ ሁሉም የአርሰናልና የማንቸስተር ደጋፊ ነው። ኳስ ፍላ ስንጮት አንድ የሚገርመው የትምህርት ቤት የአርሰናልና የማንቸስተር ይመዳደቡና አንተ የጆከር ነህ ነው በቃ የቼልሲ ስትሆን ማለት ነው። እና ከባድ ነበር። ግን ኦልሞስት 21 ዓመት ምናምን ሆኖኛል እግር ኳስ መከታተል ከጀመርኩ። በሱ ምክንያት ነበር። በዛ ጊዜ ደግሞ የቼልሲን ሳይ በቃ እስካሁን ድረስ በቃ ውስጤ የሚቀረው እነ ድሮግባ፣ እነ ላምፓርድ፣ እነ ቴሪን እያየው ነው እና እግር ኳስን የሚወደድኩት በዛ ምክንያት ነው፣ በቼልሲ ምክንያት ነው። እና በቃ በቼልሲ ምክንያት ኳስን ወድጃለሁ በደንብ። ቼልሲን ደግሞ እንድትወደው ወደም ያደረገ ተጫዋች ማለት ነው። እኔ ስላሳዘኑኝ ነው እንጂ በሀዘኔታ ይመጣ ነው። እኔ በሀዘኔታ ነው በቃ። ለምን ሲበደሉ ሳይ አሳዘነኝና ዳኛው እንዴት ይህን ክለብ ፍትህ አይሰጥም ብዬ እየተከታተልኩ ነው። እና ከዛ በኋላ የልብ የቼልሲ ደጋፊ ሆንኩ። ከሆነ ሰዓት ደግሞ በኋላ በኢትዮጵያ ውስጥ ከልጅነት ጀምሮ ስለ ቼልሲ ሲከታተል ጋዜጠኞች በሚገባቸው መንገድ ስለ ቼልሲ አይዘግቡ። በቃ ሁል ጊዜ ማለት ነው ቁጭት አለኝ እና እኔ የኳስ ተከታታይ መሆን ብቻ ነበር የምፈልገው፣ ህልሜ እሱ ብቻ ነበር። ነገር ግን ያንን ነገር ሳይ ጋዜጠኛ መሆን ፈለጉ። በዛ ጊዜ ልጅም ስለነበርኩ ፍላጎቴ ጋዜጠኛ ሆኜ ስለ ቼልሲ ብቻ እዘግባለሁ። ለምን በቃ ሬዲዮ ላይ ሲሰማ ቼልሲ ዋንጫ እንኳን በልቶ በቃ የሆነ በስነ ስርዓት እንደ አርሰናል እንደ ማንቸስተር እንደሚዘገብበት አይዘገብም። በዛ ጊዜ ደግሞ ምንጫችን ሬዲዮ ብቻ ነበር። ያኔ ነው በቃ ይሄ እንደዚህ አይነት የፍላጎት እያደረብኝ መረጃ ወደ መፈለግ ወይ ወደ ጋዜጠኝነት ምናምን የመራኝ ያ ነው እንጂ ጀስት በቃ ኳስን ለመዝናናት መከታተል ብቻ ነበር የምፈልገው። በዛ ታይሞች ማድረሳቸው ጌሞች አሉ። በተለይ ሞር በልጅነት ያሉ ነገሮች ብዙ አይደርሱም ብዬ አስባለሁ። እና በጣም ማትረሳው ጌም የትኛው ጌም? የማረሰው 2012 ላይ እሱ በጣም አመቱ ራሱ የሻምፒዮንስ ሊግ ጉዞ በጣም ይሄ አይረሳኝም። በቃ ካምባክ ሲባል ብዙ ሰዎች የባርሳን ምናምን ብዙ አይነት የካምባኮችን ይጠራሉ። ግን በዛ ጊዜ ሻምፒዮንስ ሊግ ላይ ዘ ግሬተስት ካምባክ የነበረው ቼልሲ ከናፖሊ ደርሷቸው ነበር እና በመጀመሪያው ጨዋታ ላይ ቼልሲ በኔፕል 3-1 ተሸንፎ የመልሱን ጨዋታ 4-1 አሸንፎ ነበር አለፈው። ብዙ ጊዜ ማለት ነው በኢትዮጵያ ይህ ነገር ብዙ ሰው የሆነ ሊቃረን ምናምን ይችላል። ቼልሲ የሆነ ነገር ሲያደርግ አይወራለትም። በቃ ይሄኛው ዘ ግሬተስት ካምባክ በቃ በሻምፒዮንስ ሊግ ላይ ከታዩ ምርጥ ካምባኮች አንዱ ነው። ቼልሲ ከዛ ጊዜ በኋላ ነበር የኤቪቪ ነበረ፣ አሰልጣኙን ቀየረ። ከዛ ሽንፈት በኋላ የዲማቴዮ
ጨዋታውን 4-1 አሸንፎ አለፈ። ከዛ በኋላ በቃ የባርሳንም አረሰውም በተደጋጋሚ ቼልሲ ከባርሳ ያደረጉት ጨዋታ በተደጋጋሚ አረሰውም። የጆዜ ጊዜ ለዞም ቼልሲ ከባርሳ የሮናልዲኒዮ ደንሶ ያገባበት ጨዋታ አክሰሱ አልነበረኝ ልጅ ነበርኩና ኢቲቪ ላይ ጨዋታው ይደገም ነበር። ሻምፒዮንስ ሊግ ተካሄዱ ቅዳሜ ጠዋት ጨዋታ ይደገም ነበር እና በዛ ሰዓት ነበሩላ ጨዋታውን ያየሁትና በጣም አረሳችሁም። በቃ እንደዚህ አይነት ጨዋታዎችን እንደው እስቲ ወደ ምርጫ እንሂድና በቼልሲ ካለፉ ተጫዋቾች 3 ተጫዋቾችን እንጠራልሃለሁ። አንደኛውን ቋሚ ታደርጋለህ፣ አንደኛውን ቤንች አድርገህ አንደኛውን ትሸጥልኛለህ። ያው ተከላካይ ስጠራ ሁሉ 3ቱም ተከላካይ ሊሆኑ ይችላሉ፣ ግን ሜቢ አንደኛው ፉልባክ አንደኛው ሴንተር ባክ ሊሆን ይችላል። እንደዛ ነው። ስለዚህ የመጀመሪያው ጆን ቴሪ፣ አሽሊ ኮል እና ሬስ ጄምስን አንደኛውን ሽጥልኝ፣ አንደኛውን ቤንች አድርግልኝ፣ አንደኛውን ቋሚ አድርገው። ቋሚ ጆን ቴሪ ነው፣ ምንም ጥያቄ የለውም። ምንም ጆን ቴሪ ዶሪ። እሺ ከአሽሊ ኮል እና ከሬስ ጄምስ ኮልን ቤንች አደርገዋለሁ። የተጠራጠርክ ይመስላል፣ አመንትተህ ነው ይመስለው፣ ደስተኛ አይደለም። ግን ኮል በጣም ብዙ ነገር አድርጎልናል። በቃ ሂሶ ኮንሲስተንስ። ግን ጀምስም ጉዳት ነው እንጂ ለክለባችን በቃ የሚችለውን አድርጓል። ደግሞ ከኛው እየተገኘ ነው እና እንደዛ ቢሆንም ትክክለኛ የክለቡን ስትራቴጂ ነው የምከተለው እና እሸጠዋለሁ። እሺ አሪፍ። ሁለተኛው ዴቪድ ሉዊስ፣ ቲያጎ ሲልቫ እና ኩኩሬላ። ዴቪድ ሉዊስን ቋሚ ነው የማረገው ለምን መሰለህ? እኔ ዴቪድ ሉዊስ ወደ ቼልሲ ሲመጣ በጣም እየተመቸኝ ነገር ማለት ነው አጫወቱ ምናምን አልነበረም። ጸጉሩን ለብዙ ዓመት ማለት ነው የእሱን ጸጉር ለማሳደግ ሞክሬ ነበር እና ትምህርት ቤት ሲያስቆርጡኝ በቃ አይሳካልኝም። በቃ ጸጉሬ እንደሱ ለማድረግ ያልሞከርኩት ነገር አልነበረም እና በጣም የምወደው ተጫዋች ነው። በጸጉሩ ነው ማን ነው ቋሚ ያደረገው ወይስ? በጸጉሩ ነው እንጂ ኢንኳሊቲ ቲያጎ ሲልቫ ሂዝ በቃ የሌላ ላይ አይገናኙም። ግን ይሄኛው የኔ በቃ የፐርሰናል ቾይዝ ነው እና ዴቪድ ሉዊዝን አረገዋለሁ፣ ቲያጎ ሲልቫን። ከዛ በኋላ ማን ያርክ? ኩኩሬላ። ኩኩን እሸጣታለሁ። እሺ ወደ መሀል እንምጣና ኦስካር ማቲች እና ሁዋን ማታ። ሁዋን ማታ በጣም የምወደው ተጫዋች ነበር። ቼልሲ እንደመጣ የመጀመሪያው ጨዋታ ላይ ተቀይረው ገብቶ ያስቆጠረውን ግብ ራሱ በጣም ለ2 ዓመት እኮ በቃ እንዲህ የክለባችን ቤስት የነበረ ተጫዋች ነው። እኔ ለማንቸስተር ሲሸጥ እውነት ደብሯል። እኔ በቃ የሆነ ሚስቴ የከዳችኝ ያህል የተሰማኝ በጣም ነበር ያዘንኩት። ማታ በተሸጠ ጊዜ እውነት ስሜቱ እስካሁን ነው እና ማታ በጣም የምወደው ተጫዋች ነው። ኦስካር ትለያለች እውነት። እኔ ይሄ የሳውዝ አሜሪካ ተጫዋቾች ለብር አላቸው ነገር የመጡበት ባክግራውንድ ምናምን አለ፣ ግን ያን ያህል የሆነ በደንብ አይቼው ግቢው ሄደ ምናምን ተጫዋች አይደለም፣ ግን በጣም እወደዋለሁ። ስለዚህ እሱም ቤንቻ አረጋለሁ። ማታን ቋሚ፣ ማቲችን 2 ዓመት አገልግሎናል። በቃ ጥሩ ነበር፣ ግን ያን ያህል የሆነ ከሱ ጋር የሆነ የፐርሰናል ምናምን የለኝ። የሆነ ጊዜ የቶተናም ላይ ያስቆጠረው ግብ በጣም እንደዛ ጋር ጎል ሲያገባ ሲጀምር የተለየ ነው የሚያገባቸው ጎሎች አለ። እሱን እሸጠዋለሁ። እሺ ሌላኛው ላምፓርድ፣ ፋብሪጋስ እና ካንቴ። ላምፓርድ ይሄ ከባድ ይመስላል። ላምፓርድ፣ ፋብሪጋስ እና ካንቴ። ውለታ አንረሳም። ላምፕ ክለባችን ስንት ነገር እያደረገልንን ይህ ውለታ መርሳት ነው የሚወድብኝ እና ላምፓርድ ቋሚ ግድ ነው። ፋብሪጋስ እጅግ በጣም የተለየ ተጫዋች ነው። ፓሶቹ በተለይ ለኮስታ ሲመገባቸው ከሆነ ይባለው ምንም። ግን ካንቴን ቤንች አደርገዋለሁ። በቃ በጣም ሀምብል ነው፣ ይታትራል፣ ሾ አያበዛም። ብችሉላ ቋሚ ባደረገው ደስ ነበር የሚለኝ፣ ግን ላምፓርድ ሆኖብኝ ነው። ስንት ዓመት የአገለገለን ልጅ እንደዛ ማድረግ ተገቢ አይደለም እና ካንቴን ቤንች አደርገዋለሁ። ፋብሪጋዝን መልሼ ለአርሰናል። እሺ ወደ አጥቂ ንምጣና ዲዲዬ ድሮግባ፣
ፈርናንዶ ቶሬስ እና ዲያጎ ኮስታ። ምንም ጥያቄ የለውም። ያው የቋሚ ጥያቄ ያለው አይመስለኝም። ያው ቤንቹና መሸጡ ነው። ታሪክ የማይረሳው ነገር ነው ዲዲየር ያረገልን እና እኔ ብዙ ጊዜ ሰዎች የምን ጊዜ ምርጥ ተጫዋች እያንተ ማን ነው ሲሉ አይኖ ላይክ የማራዶና ምናምን ሜሲ ሮናልዶ ምናምን በቃ ጀስት አናዘር ሌቭል ናቸው። ለእኔ ግን በቃ የፐርሰናል ምርጬ ድሮግባ ነው። የምን ጊዜ ምርጥ ተጫዋች በቃ የምን ጊዜ ምርጥ ተጫዋች ሲባል ድሮግባ። ሰው እየቀለድኩ ነው የሚመስለው፣ ግን በቃ ለቼልሲ ያደረገው ውለታ ሻምፒዮንስ ሊግ በቃ ብቻውን ደግሞ ከሱ በተጨማሪ ትላልቅ ጨዋታዎች ላይ ይገኝልናል፣ አያሳፍረንም። እና እኔ በጣም ነው በቃ የምወደው። ስለምወደው በቃ የምን ጊዜም በቃ የእኔ ምርጥ ተጫዋች ሲባል ዲዲየር ነው። ቁጥር 1 ተጫዋች ደግሞ አፍሪካዊም ነው ቀራረባል እና የዘር ሐረጋችንም ያው ተመሳሳይ ነው። ስለዚህ ድሮግባን ቤስት አረገዋለሁ። ቶሬስ እና ኮስታ ብዙ ጊዜ ማለት ነው የቼልሲ ደጋፊዎች ቶሬስን እንደ ክስረት ነው የሚያዩት። እና አንድ በጣም የቶሬስ ከባርሳው ጨዋታ በተጨማሪ የማረሰው ቼልሲ ሻምፒዮንስ ሊግ በበላበት ጊዜ ማለት ነው ኮርናው እንዲወጣ ያደረገው እሱ ነበር። የሚገርመው ያቺ ኮርና ነች ገብታ ታሪክ የለወጠችው። እና እኔ 50 ሚሊዮን ፓውንዱን ያቺን ኮርና በማስወጣት ከፍሏል። እና ቶሬስን የምወደው ነው፣ ግን እሱን ሊቪያ አሁን ጥሩ ላይ አይገኝም። መልስላቸዋለሁ። ኮስታን ቤንቻ አረገዋለሁ። ዲያጎ በጣም እኔ ጸባዩ እኔ በተለይ ከአርሰናል ጋር ስንጮት በቃ የሚያሳየው ነገር እውነት እጅግ በጣም ይሄ አሁን የአርሰናል ደጋፊዎች ይንዝል ሊደብራቸው ይችላል። በቃ እንዴት እንደሚያተረማምሳቸው ተጫዋች እያሳሳተ ቀይ ካርድ እያስገኘ ምናምን። እኔ የዲያጎ ኮስታ ከኳስ ውጭ የሚያደርጋቸው ነገሮች በጣም ኢምፓክት አላቸው። አዎ እጅግ በጣም ተንኳሽ ነው፣ ግን ለክለቡ የሚጠቅም አይነት ተንኳሽ ነው እና በጣም የምወደው ተጫዋች ነው። ስለዚህ እሱን ተጠባባቂ ወንበር ላይ አስቀምጠዋል። ይቻላል። መጨረሻው ኤዲን ሃዛርድ፣ ሳሙኤል ኤቶ እና ጂሩድ። ምንም ሃዛርድ እኮ ማለት እውነት እግር ኳስን በቃ እንደሱ የፈነጨበት። እኔ የዌስትሃም ላይ ወደ ማድሪድ ሊሄድ ሲል ማለት ነው በቃ ከክለቡ እንዲለቅ ምናምን የምፈልገው ጨዋታ አልነበረም፣ ግን ያንን ነገር ከዌስትሃም ጋር እንደዛ ጨዋቾችን ሸችኖ ሲያገባ በቃ ገባኝ። ከኛ እንትን በላይ ነው፣ የሆነ ሌቭል በላይ ማድሪድ ራሱ ሄዱ ቢሳካለት ደስ ነበር የሚለኝና በቃ የቼልሲ ደጋፊ ኮምኩሙታል። በቃ ፕሪሚየር ሊጉ ማለት ነው በቃ እንደሱ አይነት ቤስት ድሪብለር እስካሁን አላየም። እና በቃ ዋን ኦፍ ዘ ቤስት የነበረ ተጫዋች ነው። በጣም ነው የምወደው የነበረው ሀዚቲ በጣም እኔ በተለይ አርሰናል ላይ እንደዛ አሸማቋቸው አንገላቷቸው። አሁን ብዙ ሰው ይህን ስል አሁን ለአርሰናል ጥላቻ አለብን ምናምን ሊሉኝ ይችላሉ፣ ግን ይህ ነገር ተገቢ አይደለም። እውነት እኔ ለአርሰናል ፍቅር እንኳን ባይኖረኝ ጥላቻ የለኝም፣ ግን አረሰውም እንደዛ አንገላቷቸው። በመጀመሪያው ዙር ዘውም 3-0 ነበር ያሸነፉ። በመልሱ ተበቀለልን ብቻውን እና ጎበዝ ነው ይህ በጣም እውነት የውለታው እስካሁን። ሃዛርድን ቤስት እናደርጋለን። ከኢቶ እና ከሃዛርድ ማን ይሻላል? አይመቸኝ። ምንም አልሰራም ቼልሲ ውስጥ ምንም አልሰራቸው። እሱን ቀጥታ እሸጠዋለሁ። ዥሩድ ግን ማለት ነው ሞክሯል። በቃ ይሄ በተቻለው መጠን ሞክሯል። ሻምፒዮንስ ሊግም ከኛ ጋር በልቷል። የሻምፒዮንስ ሊግ ላይ ስንበላ አትሌቲኮ ላይ ያስቆጠራት ግብ የፎርቢች ግብ አትረሳም። ሻምፒዮንስ ሊግን ከዛ የውድድር ዓመት በፊት በላምፓርድ ልናልፍ ስንል በኮቪድ ታይም ላይ በቃ የተቻለውን አድርጎልናል። ተጫዋች አልነበረን ጊዜ ውለታ መርሳት የለብንም እና ስን ብቻ አደርገዋለሁ። አሪፍ። ቀጣይ የምናደርገው ምንድን ነው? 10 ላሊጋ ላይ እና ፕሪሚየር ሊግ ላይ ከታዩ ወይም ደግሞ 10 ምርጥ አማካኝ ከሚባሉት ውስጥ የቀድሞም ሊሆን ይችላሉ፣ አሁን ያሉትም ሊሆን ይችላሉ። 10 ጠራለ ያለው ብላይንድ ራንኪንግ ነው የምትሰጥልኝ። የመጀመሪያውን ስጠራለ፣ የመጀመሪያውን ፖል ስኮልስ ላይ ስንተኛ ላይ ታስቀምጠዋለህ ማለት ነው። ስለዚህ ያው
ስለጠራሁት ከፖል ስኮልስ እንጀምር። ፖል ስኮልስ 8ኛ። 8 አሪፍ። ኬቨን ዴብሩይን። ኬቨን ዴብሩይን የኛ ልጅ ነበር፣ ጥሩ ጨዋች ነው፣ ግን ሁልጊዜም ከተባለ 9ኛ። ኦኬ እሺ። ሞድሪች ክላስ ነች፣ 4ኛ። እሺ። ጃቪም ክላስ ነች፣ 3ኛ። እሺ። ቤሊንጋም 10ኛ። ልስጥ ራሱ መግባት የለበት። እሺ። ቶኒ ክሩስም በጣም የምወደው ተጫዋች ነው። በጣም አንደኛ አልልም፣ ግን ቦታ ያለው የ5 ነው መሰለኝ አይደል? የ5ኛ እናድርገዋ። እሺ። ስቴቨን ጄራርድ 6-7 ነው አይደል? የቀር 7 6 እና 1 ነው 2 7። ፔድሪ ሊስት ውስጥ መካተቱ አልነበረበት። ፔድሪ ስንት እናደርገውታለን? እንጨምርለት 11 መካተት የለበት። ቤሊንጋምን 9 አድርገህ እሱን 11 10ኛ ነው። የቤሊንጋም 10 ነው ያደረገው። 10 ይሁን ያኛው 9 ይሁን የፔድሪ። እሺ። ካካ ዴብሩይን 9 ብለናል። ስለዚህ ያለው የቦታ ስንት? 7 ይሁን በቃ። እሺ። ፔድሪ 7። እሺ። ካካ 2 እና 1 ነው አይደል? 1 እና 2 ይሁን። እሺ 2 ይሁን። እሺ። የመጨረሻው ሊስቴ ሮድሪ ነው። የምን ጊዜም ምርጡ አማካኝ ማን ነው? አንደኛ ላይ ልታስቀምጠው የምትችለው? እንጃ ብዙ ተጫዋቾች አሉ የአማካኝ ላይ፣ ግን አማካኝ እንደ አሁን ለምሳሌ የሲዲኤም ላይ እነ ማክሌሊ እነ ካንቴ፣ እኔ ሲጀምር የመከላከል ጨዋታ ይመቸኛል እና እንደዚህ የዲስትሪክት ተጫዋቾች በቃ የፌቨሬቴ ናቸው። ከዚህ አሁን ከጠራናቸው ውስጥ ማስተካከል ወይም ደግሞ መቀያየር የምትፈልገው አንድ እድል ውስጥ ወይም ደግሞ ከአሁን ከጠራናቸው ውስጥ አንደኛ ቢሆን ብለህ የምታስበው? እንትና ሻቪ። እሺ። ምርጫችንን በዚህ ከጨረስን ቀጣዩ ሴግመንታችን ሀሳብ የሚለው ሰው በዚህ ሀሳብ በሚለው ጉዳይ እንትናችን ሴግመንታችን የምናወራው ስለ ዘንድሮ የቼልሲ አቋም፣ ስለ ዘንድሮ የሊቨርፑል አቋም እና በተለይም ደግሞ ስለ ዘንድሮ የአርሰናል አቋም። ስለዚህ ዘንድሮ ፕሪሚየር ሊጉ እንዴት ታየዋለህ? የአርሰናል ግስጋሴ አለ እና አርሰናል እንዳለፈው ዓመት በአንዳንድ ስህተቶች ምክንያት መጨረሻ ላይ ዋንጫ ያጣል ወይስ በዚሁ ቴምፖ ቀጥሎ ዋንጫውን ያሸንፋል ብለህ ታስባለህ? ዘንድሮ እንዴት ልንገርህ መሰለህ፣ አርቴታ ተለይቶ ነው የመጣው። በቃ ገብቶታል። በቃ ዋንጫ ለማንሳት ማድረግ ያለበትን ነገር ሁላ እያደረገ ነው። በቃ በቴስታ አግባት ካለበት የአገባል ጥሩ ባልነበረበት ጨዋታ አሸንፋል። በቃ ሁሉም ማድረግ ያለበት ነገር። ከሱ በተጨማሪ ደግሞ ዋናው ነገር ስኳዱ ዲቪዙ በጣም ሂውጅ ነው። በቃ የሆነ ጨዋች ሲጎዳ ምንም አያስጨንቁም። ድሮውም በጣም የሚሳቅበት ምናምን ሲቹዌሽን አሁን እንደ ቀልድ እያለፈው ነው። በእርግጠኝነት የፕሪሚየር ሊጉን በዚህ ኮንሲስተንሲ ከጨረሰው ዋንጫውን የማይነሳበት ምንም አይነት ምክንያት የለም። ደግሞ ከአርሰናል ጥንካሬም በተጨማሪ የሌሎች ክለቦችም ተፎካካሪ በቃ ሁሉም አሁን እየደከመ ነው። ሲቲም እየደከመ ነው። በቃ የሆነ አለስትለው የለም። ሊቨርፑል በጣም ደክሟል። ቼልሲም ወጣ አይደለም። በቋሚነት በዚህ ከቀጠለ የሚፎካከረው የለም። ገና በ30ኛው ሳምንት ዋንጫውን ሊበለው ይችላል እና አርቴታ ዘንድሮ በጣም ጥሩ ቲም ነው የሰራው። ዋንጫ ከአልበላ በቃ እንዴት የሆነ የሚቆጭ አይነት ነገር የትኛውም ዓመት ዘንድሮ የሚቆጭበት ይመስለኛል። በቃ ሁሉም ነገር አስተካክሏል። ከዚህ በፊት እኮ ማለት ነው ይገባው ነበር እኮ፣ ግን የሆነ ጥቃቅን ክፍተቶች የማይሆን ሰዓት ላይ ትላልቅ ዋጋ ያስከፍሉታል።
እንጂ በቃ ሰውየው እኮ አይችል ቀርቶ ቲሙን ሳያዋቀር ቀርቶ በጣም ግን እንዲህ 2-3 ዓመት በጥቃቅን ስህተቶች ዋንጫውን አጣ። አሁን ግን በእርግጠኝነት ከስህተቱ ተምሮ ሩቅ ይሄዳል። የፕሪሚየር ሊግ ሻምፒዮንስ ሊግ ላይ ዳውት አለኝ። ይሄ የኤሊሚኔሽን ራውንዶች የኤፍ ኤ ካፕ የካራባኦ ካፕ ላይ ዳውት አለኝ። ግን የፕሪሚየር ሊግ ላይ እኔ ካልበላ እገረማለሁ። ላስት ይርም ሆነ የዛሬ 2 ዓመት በፕሮሰሱ ላይ ችግር ብለን የምናነሳቸው የስኳድ ዴብዝም ሆነ የጉዳት ምናምን አሁን ላይ እንደ ምክንያት ልናነሳቸው አንችልም። በዴብዝም ከየትኛውም ክለብ ስለሚሻል እና ሜቢ እንደው በየትኛው ሚን ስላያነሳ ይችላል ብለህ ታስባለህ? ካላነሳ እንዱ ካጣ ዋንጫውን ምን ጉዳት ከሆነ በጣም ብዙ ጉዳቶች ተጎድቶ እያሸነፈ ነው። ተከላካይ ጋብሪኤል ተጎድቶ ያለ አጥቂ ነው እየተጫወተ ያለውና በየትኛው ሚን ስላያጣ ይችላል ብለህ ታስባለህ? ካጣ ሜቢ አንደኛ መታወቅ ያለበት ፕሪሚየር ሊግ ማራቶን ጀስት የመጀመሪያዎቹ ሳምንታት ላይ ጥሩ ጫወክ ምናምን ማለት ዋንጫውን ጋራንቲ ማድረግ አትችልም። ከሆነ ሰዓት በኋላ ሲቲ ሊነሳ ይችላል፣ ቼልሲ ሊነሳ ይችላል፣ ሊቨርፑል ሊነሳ ይችላል። የሆነ ሰዓት ላይ ከሲቲ ጋር ብዙ ጊዜ በመጀመሪያው ላይ ጋፕ ኖራቸዋል። ሲቲ ከሆነ ሰዓት በኋላ አይሸነፍም። እንደዚህ አይነት ነገር ሀፕል ሊያደርግ ይችላል። ፕሪሚየር ሊግ የማራቶን ነው። ምንም ነገር አናውቅም። የአርሰናልና ቲሞች ሲስተሙን አጥንተው መጥተው ከሆነ ሳምንት በኋላ አርሰናል በጣም ሊቸገር ይችላል። ለምን? የቆመ ኳስ በጣም ስፔሻሊስት ናቸው፣ ግን በሆነ ሰዓት መቆሙ አይቀርም። ግን ጨዋታዎች ላይም ሲቸገር አይተናል። ግን ቻንስ ክሬት ማድረግ እኮ አርሰናል እየተቸገረ እኮ በቆመ ኳስ ብቻ ሲያሸንፍ ያየናቸው ጨዋታዎች አሉ። ያን ነገር ቡድኖች እኮ የሚያሻሽሉ ከሆነ ይህ ቲም እኮ አለቀለት። ይህም ነገር ሊገጥመው ይችላል። ሜቢ ነው ግን ከገጠመው ግን ለምን ጀስት የመጀመሪያዎቹ ሳምንታት ጋራንቲ አያረገን። ፕሪሚየር ሊግ ማራቶን በቃ የሆነ በአንድ ጊዜ እንደዚህ የምታደርገው ምናምን አይደለም እና ዋንጫ የመብላት ቻንሱ በጣም ከፍተኛ ነው። ግን እንደዚህ አይነት ነገሮች ማፕል ሊያደርጉበት ይችላሉ። እንደው ራንክ ስጣችሁ ማን ይበላል እና የቻምፒየንስ ሊግ ቦታዎችና የአውሮፓ ሊግ ማን ይዛል በታስበ? ፕሪሚየር ሊግ የማስበው አንደኛ አርሰናል፣ ሁለተኛ ቼልሲ። ግን አይታመንም ኮንሲስተንት ነገር አይታመንም፣ ግን አሁን አለበት። ሶስተኛ ሲቲ፣ አራተኛ ከባድ ነው። ማን ነው የመጨረሻውን ቻምፒየንስ ሊግ ይዘው? ሊቪ እኔ እንጃ ከአሰልጣኙ ጋር የሚቀጥልም አይመስለኝም። አሁን ይህን ስል ከ6 ወር በኋላ የማይሆን ነገር ሊገጥመኝ ይችላል። ግን እኔ እንጃ ያርኒ በጣም ይባረራሉ ብለህ ታስባለህ? ለምን በጣም ያን ያህል ኤክስፔንሲቭ የሆነ ስኳድ አሴምብል አለማድረግ፣ የሆነ ነገር በስነስርዓት ቡድኑን አለማዋቀር የሰሽኝ በቃ አምና እኮ ከዚህ በአነሰ ስኳድ እኮ ነው የተጫወቱ እና አሁን በጣም ክላስ ያለው ነገር ጨምረው ሰውየው ራሳቸው ላይ ራስ ምታት ነው የጨመሩት። በቃ ምንም አልገባችሁም። በጣም ኳሊቲ ነው የፈረመላቸው፣ በጣም ብዙ ጫዎች አላቸው፣ ግን እንዴት መጠቀም እንዳለባቸው አላወቁትም። እኔ እንጃ በዚህ አካሄድ የሚቀጥሉ አይመስለኝም። ለምን ግን ፓተርኑን የሚያገኝ ከሆነ ባይዘቤ ከባድ ቲም እንደሚሰሩ አይ ነው። ግን እንዴት ያገኙታል? እስካሁን ተቸግረዋል። ፓተርኑን ኬሚስትሪውን ለማግኘት በጣም ተቸግረዋል። ግን ይሄ ቲም ፓተርኑን አግኝቶ ወደ ትክክለኛ ስኳር ከመጣ ለፕሪሚየር ሊጉ አስፈሪ ቲም ይሆናል ብዬ አስባለሁ። ግን ሰውየው አይችልም ያን ለማድረግ ስልሽ አቅሙን አላገኘም። ወይም ደግሞ አቅም እኮ አይደለም እኮ እንዴ ፕሪሲዝን እኮ ነበረው እኮ ከዚህ ቲም ጋር ፕሪሲዝን አድርጎ ነው የገባው። ግን በቃ የሆነች ቀመር በቃ ጨዋቾቹ አልተመቻቸውም፣ ወይም እሱ አልተመቸውም። በቃ የሆነች አልጣጣሙም። ሳላን እኮ የአምነውን ሳላ እኮ አሁን የለም። እነ ዊትስ እኮ በቃ ምን አይነት ጉድ እኮ ነው። ያን የመሰለ ጨዋች ሊቨርኩሰን ላይ እንደዛ አተረማምስ የነበር ጨዋች እኮ እዚህ በቃ ተራ ጨዋች ነው። ልጁን እኮ በእንትን ብቻ እንዳትለው ለሀገሩ ሲሄድ በጣም ኢፌክቲቭ ሲሆን ታየዋለህ። በደንብ ነው የሚሰራው ለሀገሩ። ግን እዚህ ፕሪሚየር ሊግ ላይ መጥቶ እዚህ ቲም ላይ ሲገባ ደግሞ ኳስ ሲጠፋበት ደግሞ ታየዋለህ። ጀስት እኮ አልኩ ይሄ አዲስ ከባቢ ነው ምናምን፣ ግን
የእንትኑም ነገር መታሰብ አለበት። ሰውየው የሳይኮ ምናምን እንዴት ነው የሆነ የማይሆን እያጨናነቁት ነው የሳይኮ እየሰሩ አይደለም ወይም ልጁ ታለንትድ ነው ምንም አይካደም። ግን ያንን ታለንት እዚህ ኳስ መያዝ እኮ እየተደነባበረ እኮ ነው። በቃ ይሄ ፈርስቶች በጣም ጥሩ የነበረ ልጆች አሁን እዚህ ፈርስቶች ሲነካ ምን በቃ አሰልጣኙ በቃ የሆነ ነገር የሚቀጥል አይመስልኝም። ስለዚህ አራተኛ ላይ ማን እናድርግ? አራተኛ ላይ ስፐርስም ምንም እንትና ነገር የቶማስ ፍራንክ ነገር ምንም እውነት ከትላልቅ ክለቦች ጋር በተለይ ስትጮት አላማረኝም እና ለማንቸስተር እንስጠው 4 አምስተኛ የሆነ የሰርፕራይዝ ቲም ሜቢ ሰንደርላንድን እንገምተው አሁን ባለበት ወይስ ይወርዳሉ ታስባለህ? ሰንደርላንድ እኔ እንጃ። ግን በጣም እኔ አንድ የሰንደርላንድ የተመቸኝ ነገር የተጫዋቾቹ እንዴት ነው ቆይ አንድ ቡድን ማለት ነው በቃ ያን ያለ የሆነ ይሄ ምርጥ ተጫዋች የላቸውም ከታች ያደገ ቡድን ነው። ግን ለዓላማቸው እስከ 90ኛው ደቂቃ ላይ የላባቸውን ጠብታ የሚፋለም ክለብ ነውና ለቲም ነው የሚጫወቱት ሁሉ በቃ እስካሁን ባለው ሳምንት ላይ በጣም ነው የገረመኝ። በቃ ሁሉም ቲም እንደዚህ ቢጫወት የትኔት በደረሰ በጣም ይለያሉና እኔ እንጃ። ግን የሆነ የሰርፕራይዝ ቲሞች ማለት ይመስለኛል የሊቨርፑል ወይንም የዩሮፓ ሊግን እንስተው ይቻላል። ከዛ በኋላ የኒውካስል ረሳን ሲጀመር ነው የቶፕ 4 ላይ የኒውካስልን እንስተውና ማንቸስተር እና ሊቨርፑል የዩሮፓ ሊግ ብራይተንን የኮንፈረንስ ሊግ። እሺ ወደ ቀጣዩ ጥያቄ እንሂድና ያንተን ኦቨርሬትድ ተጫዋቾች እንዲሁም አንደርሬትድ ተጫዋች። እሺ የአንደርሬትድ ጀምር። ብዙ ተጫዋቾች ይመጡልኛል የሀሳቤ ላይ ግን ይህን ሰሞን የአየሁት ነገር አንድ ብዙ ሰዎች አልተመቼ ነገር የኢንዞ ፈርናንዴዝ ነውና ይሰራል እኮ እኔ ግራ እየገባኝ ነው። ቼልሲ ውስጥ ብዙ አንዳንድ የቼልሲ ደጋፊዎችም ይናገሩታል ምናምንና አይኖ ከፍተኛ ብር የወጣበት ተጫዋች ነው ምናምን እንደዚህ ተጫዋች አንደርሬትድ ሊባል አይችልም ሊሉ ይችላሉ። ግን በቂ ክብር አልሰጠውም። በቃ ቼልሲ ውስጥ እየሰራ ያለው ነገር አስብ እስቲ ይሄ ተጫዋች እስከ ቫይስ ካፕቴንነት ነው በቼልሲ ላይ የደረሰው። ቫይስ ካፕቴን የሚደረግ ተጫዋች ቋሚም አይሆን ዝም ብሎ ተጫዋች አይደረግም። በቃ ገና በዚህ በወጣትነቱ በጣም እየጣረ ነው። የቼልሲ ክሬቲቪቲን በጣም እንትን እያደረገ ነው። ይህን ሰሞን ደግሞ የጎል አስተዋጽኦን በጣም እየጨመረ ነው። በጣም ይሄ የፔናልቲ ቦክስ ውስጥ ላይ እየገባ በጣም ጥሩ ነገር እያደረገ ነው። ግን ቲክቶክ ላይ ሰማሉ ምናምን አንዳንድ ሰዎች ሲያሙት ምናምን ሰማሉ እና ግራ ይገባኛል። ላይክ ሃው እንዴት አስብ እስቲ በቃ ምርጥ በቃ ቼልሲ የትላልቅ ክለቦች እኔ ምርጥ በተጫወተበት ሰዓት በቃ እሱም ምርጥ ነበር እና ይህን ተጫዋች በቃ የሆነ ሲያጣጥሉት ምናምን ሳይ ሃው እንዴት ይደረጋልና ኢንዞን ነው የምለው። ኦቨርሬትድ ላይ ግን ብዙ ተጫዋቾች አንድ ምርጥ ኦቨርሬትድ ከፕሪሚየር ሊግ ደስ ካለ እንዳጠቃላይ ባይ ዘ ዌይ ከፕሪሚየር ሊግን በመርጥ ደስ ነው የሚለኝ። ከፕሪሚየር ሊግ ውስጥ ብዙ ሰዎች ላይ ስማሙ ይችላሉ ምናምን፣ ግን ለኔ ብሩኖ ፈርናንዴዝ በጣም ኦቨርሬትድ የሆነ ተጫዋች ነው። አራት ክልል በጣም ኦቨርሬትድ የሆነ ተጫዋች ነው። አልጠበኩም። እግዚአብሔር ብሩኖ ፈርናንዴዝ እንዴት ብዙ ጊዜ አሁን ይህን ስል ማንቸስተር ውስጥ ማንቸስተር ሲባል እኮ አሁን ላይ ከብሩኖ ውጭ የምጠራው ተጫዋች በእርግጥ አይ ነው ያን ያህል ብሩኖ አሁን ኢፌክቲቭ ነው ምናምን አይደለም ክለብ ውስጥ፣ ግን ኦቨርሬትድ የሚባል ተጫዋች የሆነ አይመስለኝም። ግን የኔ ያንተ ሀሳብ የራስ ሀሳብ ነው። ኦፍኮርስ ሀሳብ ላይ ግን እንዴት አልከው ለማለት ፈልጌ ነው። እኔ አንድ የማንቸስተር ደጋፊዎች ሁላ እንዲረዱ የምፈልገው ብሩኖ ፈርናንዴዝን በቃ የማይሆን ተጫዋች ነው ብሎ መረዳት በቃ እንደማወቅ ነው። በቃ የክለቡን እኔ የብዙ ጊዜ አንድ የብሩኖ ፈርናንዴዝን ስመለከት ሂሶ በቃ ታለንትድ ነው፣ ሂሶ ክሬቲቭ ብዙ ነገሮችን መለወጥ ይችላል ምናምን፣ ግን
በሱ ምክንያት የሚፈጠር በጣም ብዙ ክፍተቶች አሉ በተሰጠው የፍሪደም ላይ ክለቡ በዛ እንትን እያለን በቃ እኔ ያን ያህል እኔ የብሩኖ ፈርናንዴዝ ነገር አይ ነው በቃ ከረንትሊ ነው አሁን ባለበት ፐርፎርማንስ ነው አጠቃላይ ማንቸስተር ውስጥ በሰራው እንትን ኦቨርሬትድ ተደርጓል በታስባል ማንቸስተር ውስጥ በሰራው ይገባዋል እኮ እኔ ለሰራው ነገር ግን የወቅታዊ ነገሩ ከሆነ ሰዓት በኋላ በቃ የሆነ ደስ እያለኝ አልመጣም ኦፍ ኮርስ ሁሉም ይስማማበት እና እሱ ነው በቃ እንጂ ለማንቸስተርማ የሰራው እኮ ብቻውን እየታገለ ምናምን የሚነጫነጨውም እኮ ለማሸነፍ ስለሚፈልግ ቡድኑ ከፍ እንዲህ ስለሚፈልግ ነው እንጂ እኮ የፐርሰናል ጠብ የለበትም እኮ እንደዚህ ሰዎች የነጫነጫል ምናምን ሲሉ የማሸነፍ ፍላጎቱ ነው የምታየው ግን እንጃ ከሌሎች ጨዋቾች አንጻር ኦቨር ሬትድ ብዬ ነው የማስበው አሪፍ ይቻላል ወደ ቀጣዩ ጥያቄ ስንሄድ ሜሲ ወይስ ሮናልዶ ሁለቱንም ወዳቸዋለሁ አከብራቸዋለሁ ብለህ ቀጥል ከዛ አንደኛው ላይ ሁለቱንም በማየቴ እድለኛ ነኝ ብዬ አስባለሁ ግን ፐርሰናል ፌቨሬቴ ክርስቲያኖ ነው እኔ እንትን ይገዛኛል ወርክ ኤቲክስ በጣም ይገዛኛል በቃ በጣም እኔ አንድ የክርስቲያኖ ላይ የሆነ ጊዜ በጣም እኔ አይቺ ያደረኩት ነገር ክርስቲያኖ ብዙ ሰዎች አሁን ሊገረሙ ይችላሉ በቃ ይሄ እንደዚህ በቃ ይሄ የስፖርቱ ነገር መስራቱ ምናምን በጣም ኢንተረስትድ ነበርኩ እና በሱ ምክንያት ከሆነ ጊዜ በኋላ ምንም አይነት ሶዳዎችን ትራሽ ፉዶችን በጣም ይቻላል ጣፋጭ ነገር አልበላም ግን በቃ የእሱ ነው የሆነ ኢንስፓየር አድርጎኝ ነው እና እንደዚህ ጤናውን የሚጠብቅ ለብዙ ሰዎች ኢንስፓየር የሚያደርግ ሆነ ብዬ ባለፈው ሬድቡል ሲጠጣ በጣም ነው እያዘንኩ በጣም ወደት እኛን እንደዛ አጠጡ እየመከረን ክርስቲያኖ እንደዚህ ሲሆን ማየት እኔ በጣም ነበር ልቤን የሰበረው እና በቃ ደስ ነው የሚለኝ እሱ ያረጋቸውን ነገሮች መከተልም የሆነ ሰዓት ስፖርት ለመስራት ስሞክር ምናምን በቃ የእሱ የሆነ የሚያረጋቸውን ነገሮች በኳሱ ባይሳካልኝም ግን በቃ የሚያረጋቸው የኢቲክሱን እኔም ለማድረግ እየሞከርኩ ነበር እና ጠቅሞኛል ኮስ እንደ ሮል ሞዴል የሚታሰብ ከሆነ ሮናልዶ ከማንም በላይ የሚጠቅም ተጫዋች ነው ያስባል አዎ እና በቃ በሱ ምክንያት ጀስት የፐርሰናል ፕሪፈረንስ ነው እንጂ ይሄ ይበልጣል ምናምን አይደለም ግን ክርስቲያኑን ወደዋለሁ ቤቴ ሁላ በፍሬም አስቀምጨዋለሁ ይቻላል ለክብሩ ነው ሲያንሰው ነው እዚህ ጋርም ሁለቱም አስቀምጠናቸዋል ምክንያቱም በተለይ በእኛ እድሜ ከእነሱ ውጪ ያን ያህል ኢንተረስት ያደረገንም ተጫዋች የለም ከዚህ በኋላም ይመጣ አይመስለኝም ሜቢ ሊፈጠር ይችላል አይታወቅም ግን እንደኛ እስካየናቸው ታይም ድረስ የሚለዩ ተጫዋች ናቸው ሁለቱም በእንትን ጊዜ አስታውሳለህ የፕሌይስቴሽን እንጫወት የድሮ ክርስቲያኑን በማሪ ትገባና በቃ ጥግ ሽፍጥ ነው በቃ አይሰጠውም ነበረ የክርስቲያኑ የውለታው ፒስ ስንት ጨዋታ ነው ፒስቹ እውነት በጣም እውነት የክርስቲያኑ የተወሰ በቃ ልጅነታችንን አሳምሮልናል በተለይ የፕሌይስቴሽኖች ምናምን እና የማድሪድ በካካና እሱ ጥግና ጥግ ላይ ስለ ብሔራዊ ቡድን እናውራና የማን ደጋፊ ነው ብሔራዊ ቡድን ቀጣይም አሁን ዓለም ዋንጫ እየደረሰ ነው 2026 እና ካላችሁ ስኳድ አንጻር ማን የሚያሳካው ይመስላል ብሔራዊ ቡድን የሆነ በግልኛ እንጃን አልደግፋቸው እንትን ላለው ነው በቃ ደስ አለኝ ነው እንጂ ግን ማን የሚያሳካው ይመስላል ቀጣዩ ነው ወይ ደግሞ ቢያሳካው ደስ የሚለው ማን ቢያሳካው ደስ የሚለኝ ሮናልዶ ግልጽ ነው አይደለም ኧረ እባክህ እንግሊዝ እንዴት ማለት ያው ካለበት እንትን ነው ወይስ ፐርፐንትን አለ ምክንያት አለ በጣም ኳስ ይወዳሉ እና በቃ ይሄ የዩሮ የፍጻሜ ሲደርሱ ምን ሲሉ ያላቸውን ሃይፕ ምናምን ሳይው የሆነ በአረገላቸው በቃ ለአላቸው ፍቅር ለኳስ ለአሳዩት ሪስፔክት በቃ የሆነ ሰዓት ቢሳካላቸው ደስ ነው የሚለኝ ይሄ ነው ለምሳሌ የብዙውን የክርስቲያኑን እወደዋለሁ ግን በቃ ግን ይሄ ነገር ቢያንስ የሆነ የኔ ፍላጎቴ በቃ ጀስት እነሱ ቢሳካላቸው ነው ለምን
ብዙ ጊዜ ማለት ነው በቃ የእንግሊዝንም ኳስ በደንብ ስለምንከታተል አያቸዋለሁ እና ያላቸው ፍላጎት በቃ የሆነ ደረጃ ደርሰው ባያቸው ደስ ነው የሚለኝ። ከተጫዋቾቹም ያላቸው የእንትኑ እኮ በጣም ቆንጆ ነው የስኳዳቸው። በዚህ ላይ ቱሄል ነው ቱሄል የቶርናመንት ላይ ሰውየው ያለ የሌለውን ነው የሚጠቀመው እና እሱም ከመጣ በኋላ ጎልም እየተቆጠረባቸው አይደለም፣ የመከላከሉንም በደንብ እያስተካከለው ነው እና ብዙ ጊዜ ደግሞ የመከላከሉ በደንብ የተስተካከለ ቲም የዋንጫ ቲም እና እንግሊዝን እጠብቀዋለሁ። ፖርቹጋል ቢሳካላት ደስ ነው የሚል የብሔራዊ ቡድን የማንም ደጋፊ አይደለሁም። በቃ ጅስት ጨዋታው መመልከት ነው የምፈልገው። ግን የመጀመሪያ የእንግሊዝ ቢሳካላት ደስ ነው የሚል። ፋይናል ማን የሚደርስ ይመስላል? እንግሊዝ ከፖርቹጋል ቢደርስሳ ያገደኝም እኔ ምንም ለምን የብሔራዊ ቡድን ላይ ያን አሪፍ እንትንም ራሱ መካተል የሚችል የኔሽንስ ሊግ ምናምን ጨዋታ ራሱ የብሔራዊ ቡድኖች በቃ የኢንተርናሽናል ብሬክ ሲሆን ሀዘን ነው። ጨዋታ የለም ሀዘን። ያን ያሉላ የኢንተርናሽናል ጨዋታዎችን መካተል ራሱ የሚችል ነው። የፕሪሚየር ሊግ የሆነ ስለለመድኩ ቴምፖ ስለማጣበት የሆነ እንደዛ ነገር ስለማላገኙ ሊሆን ይችላል፣ ግን አይስቡኝም። የብሔራዊ ቡድን የግል ፍንትን ነው ቴስት ነው የግል ምርጭ ነው። ስለመጣ እናመሰግናለን። ፈቃደኛ ስለሆንክ እንግዳችን ስለሆንክ እንደው እንደ ቻሌንጅ እናደርገውና ማን ትጋብዛለህ? ቻሌንጅ ታደርገው ሰው በቀጣይ ካንተ በኋላ። እኔ አንድ ኢንተርቪው ላይቸው የማላቅ ልጅ አለ ብዘት ጋብዙት የምለው ማን? ብሩክ ኤክሶ ቀርቧል። ኦኬ እሺ። እንትናስ ማን ነው ስሟ? የማንቸስተር ደጋፊው የቤኪ እየሳቀች ይቻላል። ቤኪ ጋሻው ነው። ቤኪ ማን ነው? ቤኪ ጋሻው ይቻላል። ስለዚህ ሜንሽን ያደርጉት። ቀጣይ ቤኪን ቺን ወንበር እንደዚህ ብለን እንድትረከብ እየሳቀች ፏያለች። በጣም ያዝናናኛል። እንትን ነው ጀስት በቃ ማንንም የሆነ ኦፌንሲቭ አይነት ነገር አይደለም፣ ጀስት የፈኒ ነው እና ኳስ የሆነ ቡድን ራስ ተሸንፎ አይደብርበት ክሎት ላይ ስታየው እና እንደዚህ አይነት የኮንቴንቶች የሆነ የቀጣይ ቻሌንጅ ቤኪ። ቴንኪው፣ እናመሰግናለን። ይመችሽ።